መጪውን የትንሣኤ በዓል ምክንያት በማድረግ ጠቅላይ ሚኒስትር ዶክተር አብይ አህመድ ማዕድ አጋርተዋል። ጠቅላይ ሚኒስትሩ በዛሬው ዕለት ለ265 ዝቅተኛ ገቢ ላላቸው የጽህፈት ቤቱ ሰራተኞችና የጠቅላይ ሚኒስትር ጽህፈት ቤት ለሚያሳድጋቸው 35 ህጻናት ነው ማዕድ ያጋሩት። ጠቅላይ ሚኒስትር ዶክተር አብይ በጽህፈት ቤቱ በአመት 3 ጊዜ እየተደረገ ያለው የማዕድ ማጋራት ተግባር ለአጭር ጊዜም ቢሆን እጅ አጠር ለሆኑ ዜጎች እፎይታን የሚሰጥ በመሆኑ በቀላሉ የሚወሰድ አይደለም ብለዋል። ለኢድ ለፋሲካ እና ለዘመን መለወጫ አንዴ ለአንድ ቤተሰብ የምናጋራው የምግብ መጠን 1 ወር 2 ወር እንደየቤተሰቡ ቁጥርና ሁኔታ ከዚያም በላይ ሊሄድ ይችላል። አይቅለልብን ሲለመድ ከቀለለ ጥሩ አይደለም። ይሄን ነገር ለማዘጋጀት ሰዎች ብዙ ደክመው ከዚህ ቀደም የምታቋቸው ቤተ መንግስት መሬቶች የማይሰራባቸው እርሻ እንዲሰሩ ተደርጎ ከብዙ መንገድ ነው የሚመጣውና ከመንግስት በጀት የሚዘጋጅ እንዳልሆነ ታውቃላችሁ። ለሰዎች ደክመው የእናንተን ጓዳ ለማበስ የመጋራት ባህል እንዲዳብር ለማድረግ የሚሰሩ ሰዎች ስላሉ ቀለል ተደርጎ መታየት የለበትም። ይህንን ተግባር መንግስት ሲያከናውንም የበጎነት ልምዱ እንዲሰፋ ለማድረግ በማሰብ በመሆኑ ኢትዮጵያውያን በመተሳሰብ ያለንን በመካፈል መጓዝ አለብን ያሉት ጠቅላይ ሚኒስትሩ ባህል መሆን አለበት። እዚህ እናንተ ያላችሁበት ቦታ ብቻ ሳይሆን በየመስሪያ ቤቱ በየጎረቤቱ በዓል ሲመጣ እጅ አጠር ሰዎች ይሰቃያሉ። ልጆቻችን እናበላለን፣ ልጆቻችን የሰው እጅ ያያሉ እያሉ ያስባሉ። ሀብታሞች ደግሞ ይደፋሉ። ከሚደፋ ተሳስበን ያለንን ተካፍለን የመኖር ልማድ እንደ ሀገር እየዳበረ ከሄደ ኢትዮጵያ እውነቱን ለመናገር ለራሷ በቂ የሆነ ታመርታለች። አሁን ችግሩ ምርት አይደለም። አንዳንዱ ደልቶት ያፈሳል፣ አንዳንዱ ይቸገራል። ያንን ማስተካከል ነው ፈተና የሆነው። ይህ ባህል በየመስሪያ ቤቱ በየሰፈሩ በየክልሉ በየጎረቤቱ የሁላችን ልማድ ሲሆን እንደው ጠግበን መትረፍረፉን ቢቀር ሰው ለእለቱ ልጆቹን የሚያጎርሰው ነገር ሐሳብ አይሆንም። ይህንን በዓል የሚያከብሩት ሁሉ ያለው ለሌላው ጎረቤቱን በማሰብ ደስታንና መስጠትን በማጋራት መሆን እንዳለበት ያነሱት ጠቅላይ ሚኒስትሩ ዛሬ ማዕድ የተጋሩ ዜጎችም በዙሪያቸው ያሉ አቅመ ደካሞችን በማሰብ ለልጆቻቸው ያለንን ማካፈል ያለውን ዋጋ እንዲያስተምሩም ጥሪያቸውን አቅርበዋል። በብዙ ዓለም እንደምናየው የኛ ሀገር ለራሷ የምታንስ ሀገር አይደለችም። የበዛ መስገብገብ የበዛ እኔ ብቻ እኔ ልጠቀም የሚሉ ግለሰቦችና ቡድኖች እየተበራከቱ ከመሄድና ከባህል መሸርሸር የመጣ ችግር ነው። ይህንን ባህል መልሰን ከገነባን ብዙ ሰዎች ጓዳቸው ይታበሳል። ዛሬ ደግሞ የተካፈላችሁ ሰዎች አደራ አትርሱ ጎረቤቶቻችሁን። እኛም አንደርስበትን በማጉረስ ምሳ በማብላት በመተሳሰብ በኢትዮጵያዊነት ባህል አብረን ለማሳለፍ እንጠቀምበት። ልጆች እዚህ ያላችሁ እና ዛሬ በማዕድ ማጋራት ውስጥ የምትሳተፉ ልጆች የእናንተ ኢትዮጵያ በጣም ተስፈኛ ናት። በእናንተ ጊዜ እናንተ ብዙ ትረዳላችሁ። አሁን ያለው ሁኔታ አሁን ያለው ደህንነት ይሰበራል። የበለጸገች የተሻለች ኢትዮጵያን ስለምትወርሱ ግን በልባችሁ መልካምነት ኖሮ በልባችሁ ደሃን ማሰብ ማጋራት ተገቢ መሆኑን ያመናችሁ ካደጋችሁ የእናንተ ዘመን ከኛ በእጅጉ የተሻለ ይሆናል። መሪዎች ለዱቄትና ዘይት የሚያስቡበት ጊዜ ያበቃል። ያን ያያሰባችሁ በተስፋ እንድታድጉ ጎረቤቶቻችሁን እንድትወዱ ሰላም እንድትወዱ በትብብር መንፈስ አብራችሁ ማሳለፍን እንድትወዱ አደራ ማለት ፈልጋለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ የመርሃ ግብር ስኬታማ እንዲሆን አስተዋጽኦ ላበረከቱ አካላትም ምስጋናቸውን አቅርበዋል።